የኢየሱስ ተቆጠረልን የሚል አጠገብ ያለውን ጨብጠውና የኢየሱስ ተቆጥሮላል። አስቆጥረህ አይደለም ተቆጥሮልን ነው በሉ። ለምን መሰለህ? የማትሸማቀቀው አስቆጥረህ ስላልሆነ። ለምን ያላስቆጠርክ ቀን ልትሸማቀቅ ነው? ደግሞ ነፃ መውጫ መንገዱ የተቆጠረልን ስትቆጥር እንጂ አንተ ስታስቆጥር አይደለም። ምክንያቱም ከደጋግመን ተናግረናል። የሰው ጽድቅ የመርገም ጨርቅ። የጽድቅ ፍሬ የምናፈራው ስለ ጸደቅን እንጂ የጽድቅ ስራ ሰርተን ለመጽደቅ አይደለም። ስለ ጸደቅን የጽድቅ ፍሬ እናፈራለን። የሎሚ ዛፍ በምንም ታምር የማንጎ ፍሬ ሊያፈራ አይችልም። የሎሚ ዛፍ ሎሚንም ያፈራ ፍሬ ሲያፈራ አይደለም አሁን እንሰይማለን የሎሚ ዛፍ ትባላለህ አይባልም። ኦልሬዲ የሎሚ ዛፍ ስለሆነ ከዛፍ ውስጥ ነው የሚሆነው። ከጻድቅ ማንነት ውስጥ ነው የጽድቅ ፍሬ የሚመጣው። ጻድቅነት ደግሞ ካራክተር አይደለም፣ ማንነት ባህሪ አይደለም። በባህሪ ይገለጣል እንጂ ባህሪ አይደለም። ጻድቅነት ማንነት። እንትና ወይ ኃጢአተኛ ነው ወይ ጻድቅ ማንነት። ኃጢአተኛ የሆነው ሰውዬ ኃጢአተኝነት ማንነቱ። በጣም ብዙ ሰው አስቆጥሮ ነው እውቅና ማግኘት የሚፈልግ። አስቆጥሬ አይደለም ተቆጥሮልኝ፣ ተቆጥሮልሽ ነው። በመንፈሳዊ ዓለም ላይ ቦልድ ስንሆን ያስቆጠርነው ነገር አለ ቦልድ የሚያደርገን የተቆጠረልን ነገር። ስለዚህ ስንጸድቅ የጸደቅነው ተደርጎልን እንጂ አድርገን አይደለም። የጽድቅን አንደርስታንዲንግ በክርስትና ውስጥ ከሌለን የተናጋ ፋውንዴሽን። ስለዚህ ጻድቅ እንደ ጻድቅ አይደለም የሚኖረው፣ ጻድቅ እንደ ኃጢአተኛ ነው። ሰው ማይንዱን ሪፕሮግራም አድርጎ በጻድቅ ማይንድ የሚመላለስ ከሆነ እንጂ ለጻድቁ የተመደበ የበረከት ማዕት ጂሰስ። So if the foundation be destroyed, righteousness የክርስትና ፋውንዴሽን ናቸው። የትኛውን በረከት የሚቀጥለው ከጽድቅ በኋላ። ስለዚህ ለጻድቁ እንዲሆንለታል፣ ለጻድቁ እንዲገባዋል፣ ለጻድቁ እንዲተደርጎለታል። በጻድቅ ራስ ላይ በረከት አለ። በጻድቅ ጻድቅ 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 እንዳንበሳ ጻድቅ። ለጻድቅ የተጻፉ ማት ነገሮች አሉ። ያ ሁሉም ይሰራለት ጻድቁ ፋውንዴሽናሊ ሮንግ ቲቺንግ ካልገባበት። ብራዘር ተቆጥሮልህ፣ ጽድቅ ከተቆጠረልህ ፈውስም ተቆጥሮልሃል፣ በረከቱም ተቆጥሮልሃል። በክርስቶስ ያልተቆጠረልኝ ነገር ዛሷ ለህይወትና እግዚአብሔርን ለመምሰል የሚያስፈልግ ነገር በሙሉ በክርስቶስ አለ ተሰጠናል። ዋናው እኮ መጽደቅ አይደል? እግዚአብሔር ፊት ራይት ተደርገ ያለ ነውር ያለ ነቀፋ ያለ መሸማቀቅ መቆም መቻል ነው። ከቆምክማ እጅን ዘርግተህ መቀበል ነው። righteousness mind if the foundation is destroyed righteousnessን misunderstanding ያደረገ ማይንድሴት እንዴት ብሎ ነው ጸልዮ የሚቀበለው? ለዚህ እኮ ሰው ጸልዮ እንደተቀበለ ማያምን። መጽሐፍ ቅዱስ የጠየቃችሁና የጸለያችሁትን እንደተቀበላችሁ ቁጠሩ ነው የሚለው። ጻድቅ ከተጠየቀ ጸልዮአል፣ ተቀብሏል። እኛ የሚገባን አይደለም የተቆጠረልን። የሚገባኝማ ሌላ ነገር ነበር። የሚገባ ሌላ እኮ ነው። የኢየሱስ ተቆጠረልን። ለዚህ ነው ግሬስ እና ራይቸስነስ የአንድ ሳንቲም ሁለት ገጽታ። አንድ ሳንቲም ነው መነጣጣላቸው። አሁንም ደግሜ እነግራችኋለሁ። ራይቸስነስ ጻድቅ ወይም ጽድቅ የሚል ኮንሰፕት ካለ አብሮት ክብርና በረከት አለ። ለጽድቅ የደከሙ አይሁዶች ነበሩ፣ ዕብራውያኖች እኮ ነበሩ። ለጽድቅ የደከሙ ሕግን ለመፈጸም በጣም ሲደክሙ ነበሩ። ጭፈራ ቤት መጥቶ አንተን ጋማህን፣ ሲጋራ እያጨስክ እያለ ጋማህን፣ ሌላ ነገር ውስጥ እያለ አንተን ጋማህን ወደ ኋላ የዛኛውን በዛኛው ያሮጌውንም ሰውዬ ማስቆጠር ይፈልጋል አንዳንድ ሰው። እዚህም ከመጣበቅ ያኛውንም አናስቆጥርም ይሄኛውንም አናስቆጥርም፣ ተቆጥሮልናል። ጽድቅን ያልተከታተሉ አሕዛብ ጽድቅን አገኙ። ደስ አይልም? እግዚአብሔር የተመሰገነ ይሁን። ለዚህ ነው እግዚአብሔር የሰው ፊት አይቶ ምን አይልም። እግዚአብሔር ትክክለኛ የመዳኛ መንገድ ኢየሱስ ለተቀበሉት ብሏል። እንድንቀበልም የረዳን ራሱ። እኛ በዳዮች ያልተፈረደብን በደል የሌለበት ስለተፈረደብን ምን ይሁን ዶታ ክዳ ጨምርም እናዋጣ የሚባል ጽድቅ የለም። አንዋቲያቶ ፓርቲ ወላ ትራባ ሳታያ ኤላ ትራባ ያለን ጽድቅ የእግዚአብሔር ራሱ ጽድቅ በቃ አለቀ። ሃሌሉያ። የምናዋጣው ጽድቅ የለም። የዛሬው ርዕሳችን የኢየሱስ ተቆጠረልን የሚል ነው። አጠገብ ያለውን ጨብጠውና የኢየሱስ ተቆጥሮልሃል በሉ። አስቆጥረህ አይደለም ተቆጥሮልህ ነው በሉት። አስቆጥረህ አይደለም ተቆጥሮልህ ነው። ለምን መሰለህ? የማትሸማቀቀው አስቆጥረህ ስላልሆነ ነው። ለምን ያላስቆጠርክ ቀን ልትሸማቀቅ ነው? ተቆጥሮልህ ነው። ጩኻ አሜን በል። ደግሞ ነፃ መውጫ መንገዱ የተቆጠረልን ስትቆጥር እንጂ አንተ ስታስቆጥር አይደለም። እስቲ አሜን በሉ። ምክንያቱም ከደጋግመን ተናግረናል። የሰው ጽድቅ የመርገም ጨርቅ። የጽድቅ ፍሬ የምናፈራው ስለ ጸደቅን እንጂ የጽድቅ ስራ ሰርተን ለመጽደቅ አይደለም። ስለ ጸደቅን የጽድቅ ፍሬ እናፈራለን። እስቲ አሜን በሉ። ኢየሱስ ተቆጠረልን። ይሄ ተቆጠረልን ይቆጠርላችኋል፣ ተቆጠረ ክሬዲት ተደረገላቸው፣ ተቆጠረላቸው የሚለው ቃል በሮሜ መጽሐፍ ላይ ብቻ 49 ጊዜ ተጽፏል። ሮሜ 4 ላይ ብቻ 11 ጊዜ ተጽፏል። ተደጋግሞ ብራዘር ተቆጥሮልሃል። በጣም ብዙ ሰው አስቆጥሮ ነው እውቅና ማግኘት የሚፈልገው። አስቆጥሬ አይደለም ተቆጥሮልኝ ነው፣ ተቆጥሮልሽ ነው።
በመንፈሳዊ ዓለም ላይ ቦልድ ስንሆን ያስቆጠርነው ነገር አለም ቦልድ የሚያደርገን የተቆጠረልን ነገር በተደጋጋሚ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበባችን ጽድቃችን ቅድስናችንና ቤዛነታችን በክርስቶስ ተደረገልን። ለማን ማን በማን እንዲመካ በእግዚአብሔር ዘንድ የሚመካ በእግዚአብሔር ይመካ። ትምክት እንግዲህ ከወዴት ነው? እስቲ አሜን በሉ። ክርስትና ውስጥ የግል ትምክት የለም። የግል ትምክት ካለ ሰልፍ ራይቸስነስ ደግሞ አጸያፊ ነገር ነው። አይተነዋል። ኢየሱስ ክርስቶስ እሱ ጌታ ነው። ፕሬዝ ጋድ። ስለዚህ ስንጸድቅ የጸደቅነው ተደርጎልን እንጂ አድርገን አይደለም። we didn't do anything። እሱ ነው ያደረገልን። እሱ ያደረገልን በማመን ነው የጸደቅነው። ጻድቅ ስንሆን ተቆጥሮልን እንጂ አስቆጥረን አይደለም። ይሄን መልካም ሰርቻለሁ 1 2 3 4 5 6 ብለን አስቆጥረን አልጸደቅንም። ክብር ለኢየሱስ ይሁን። ፕሬዝ ጋድ። በዚህ ዙሪያ ነው በፍጥነት ዛሬ የሚሄደው። ሳምበዲ ተጠቃሚ ይሆናል አምናለሁ። እግዚአብሔር አምላክ የተመሰገነ ይሁን። ይሄ የጽድቅ ኮንሰፕት ኢትስ ፋውንዴሽናል ኮንሰፕት ነው። በጣም ሲሪየስ ኮንሰፕት ነው። በደንብ ስሙ። መዝሙር 11 ቁጥር 3ን ታወጡና እንግሊዘኛውን መጀመሪያ ያነባለሁ። if the foundation be destroyed what can the righteous do? ኦኬ መዝሙር 11:3 መሰረቱ ከተናደ ጻድቅ ምን ማድረግ ይችላል? ይኸውላችሁ ሰው በክርስቶስ አምኖ ከጸደቀ በኋላ አሁን እናንተ ስለጸደቃችሁ እንድትጸድቁ አይደለም ማስተምረው። የጸደቀ ሰው እንዴት ይመላለሳል? ፕሬዝ ጋድ። አሁን ማይንዳችን ሪኒው የምናደርገው እንደ ጻድቅ ለመመላለስ ነው። ማይንዳችን ሪፕሮግራም የምናደርገው እንደ ጻድቅ ለመኖር ነው። ክብር ለኢየሱስ ይሁን። ጌታን ያልተቀበለ ሰው ካለ ደግሞ ጌታን በመቀበል ዛሬውኑ ይጸድቃል ማለት ነው። ነገ በሂደት አይደለም የሚጸድቀው። ጽድቅ አንዴ ነው የሚጸደቀው። አሜን በሉ። በመወለድ ኢየሱስን የህይወት ጌታ አዳኝ አድርጎ በመቀበል ነው የሚጸደቀው። ሌላ መጽደቂያ መንገድ የለም። ክብር ለኢየሱስ ይሁን። if the foundation be destroyed what can the righteous do? ፋውንዴሽኑ ዲስትሮይድ ከሆነ መሰረቱ ከተናጋ ጻድቅ ምን ማድረግ ይችላል? ይኸውላችሁ የጽድቅን አንደርስታንዲንግ በክርስትና ውስጥ ከሌለን የተናጋ ፋውንዴሽን። ስለዚህ ጻድቅ እንደ ጻድቅ አይደለም የሚኖረው። ጻድቅ እንደ ኃጢአተኛ ነው የሚኖረው። ጻድቅ እንደ ኃጢአተኛ ይጠለዛል። ጻድቅ እንደ ኃጢአተኛ በቃ የመጣው እግረ መንገዱን እየረገጠው ነው የሚያልፈው። ጻድቅ በጻድቅ ክብር ይመላለሳል። ጻድቅ እንደ ጻድቅ ይመላለሳል ማለት ጻድቅ ሆነ ስለ ክርስቶስ ወንጌል ምንም ልትሆን ትችላል። ልትገደል፣ ልትታረድ፣ ልትታሰር፣ ልትወቀጥ፣ ምንም ልትደረግ ትችላል። ምንም ስለ ጎስፕል ስለ እግዚአብሔር መንግስት ጻድቅም ብትሆን ምንም በቃ ስለ ወንጌል ምንም ሊኮን ይችላል። ምንም ሊመጣብን ይችላል። ይሰማችኋል? አንተ ሰው ማይንዱን ሪፕሮግራም አድርጎ በጻድቅ ማይንድ የሚመላለስ ከሆነ እንዴ ለጻድቁ የተመደበ የበረከት ማዕት ጂሰስ የጻድቁ ስልጣን፣ የጻድቁ አቅም፣ የጻድቁ ጉልበት፣ ጻድቅ ማስፈራቱ፣ የጻድቁ መብት ኦቶሪቲው በጣም ብዙ ነው። ክብር ለኢየሱስ ይሁን። ጻድቅ ግን እንደ ጻድቅ የሚመላለሰው ማይንድ ሴቱ ሪፕሮግራም ሲደረግ እንደ ጻድቅ ማሰብ ሲጀምር። ለዚህ ነው በደንብ አድርገን በአንድ ቀን ትምህርት ማለቅ ይችላል። እንደዚህ አድርገን በትነን የምናየው እንደ ጻድቅ እንድናስብ፣ እንደ ጻድቅ እንድንናገር፣ እንደ ጻድቅ እስቲ እንደ ጻድቅ በሉስ። So if the foundation be destroyed righteousness የክርስትና ፋውንዴሽን ናቸው። የትኛውን በረከት የሚቀጥለው ከጽድቅ በኋላ ይሰማችኋል? ለጻድቅ የሚያስፈልገው ብሌሲንግ እዚህ ውስጥ ያሉ ፕሮሚስ ወርድ በሙሉ ለጻድቁ የተመደበው ይለቀቅለታል። በክርስቶስ ኢየሱስ አምነን ስንድን የዘላለም ሕይወት ወራሾች ሆናል። ኢሚዲየትሊ ጻድቅ ተደርጋል። ማንነት ጻድቅ ሆኗል። ይሄ አዲሱ ፍጥረት ቦርኔጌን ያደረገው ማንነት ጻድቅ ተብሏል። አሜን በላ። ክብር ለኢየሱስ ይሁን። ስለዚህ ለጻድቁ እንዲሆንለታል፣ ለጻድቁ እንዲገባዋል፣ ለጻድቁ እንዲተደርጎለታል። በጻድቅ ራስ ላይ በረከት አለ። በጻድቅ ጻድቅ 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 እንዳንበሳ ጻድቅ ለጻድቅ የተጻፉ ማት ነገሮች አሉ። ያ ሁሉ የሚሰራለት ጻድቁ ፋውንዴሽናሊ ሮንግ ቲቺንግ ካልገባበት ብቻ። እስቲ አሜን በሉ። አንዴ በክርስቶስ ጸድቅ ያለው አንዴ ደግሞ የራሴን ጨምራለሁ ምናምን እንደዚህ ሃይብሪድ ካደረከው ምንም ነገር አይሰራም። ሊስን ስለ ጸደቅን የመልካም ስራ መስራት፣ የጽድቅ ስራ መስራት፣ የጽድቅ ፍሬ ማፍራት ግዴታችን። ስለ ጸደቅን የጽድቅ ፍሬ ማፍራት ግን ቦልድነስ አይሰጥም። ጻድቅ መሆን አመነ መጽደቅ ነው ቦልድነስ። አሜን በሏ። 1 ሚሊዮን የጽድቅ ፍሬ በታፈራ ብራዘር እዛ ስትሄድ አክሊል ትሸለማለህ። ቦልድ ሊያደርግ የሚገባው ግን ሁሉ ጊዜ በክርስቶስ እኔ እግዚአብሔር ጽድቅ ነኝ። እስቲ ቀኝ እጃችሁን አንሱና እኔ በክርስቶስ እግዚአብሔር ጽድቅ ነኝ በሉስ። ከመሆነ እኔ በክርስቶስ በሉሲ
የእግዚአብሔር ጽድቅ ነኝ። ዛት ዘ ባይብል ሴስ ኃጢአት ያላወቀውን እርሱን ኃጢአት አደረገው በእርሱ ሆናችሁ የእግዚአብሔር ጽድቅ ትሆኑ ዘንድ በክርስቶስ ሆናችሁ የእግዚአብሔር ጽድቅ። አጠገብ አንተ የእግዚአብሔር ጽድቅ ነህ በሉት። ፕሬዝ ጋድ። አንተ እኮ የእግዚአብሔር ጽድቅ ስለው የወንድሞች ከሳሽ ምን ተብሏል? ፒሪድ። ለምን ኦልሬዲ እዚህ ጋር ጻድቅ ነህ እያለ ከሳሹ ተጥሏል። ስለዚህ መሰረቱ ከተናደ ጻድቅ ምን ማድረግ ይችላል? ምንም ማድረግ አይችልም። መሰረቱ መስተካከል አለበት። our foundation righteous foundation አይደንቲቲያችን እሱ። አሜን በሉ። ክርስቶስ ኢየሱስ ጽድቃችን ነው አይደል? እሱ የቤተ ክርስቲያን መሰረት ነው። አካሉ እኛ የክርስቶስ አካል ነን። ክርስቶስ ኢየሱስ የቤተ ክርስቲያን ራስ ነው። ክርስቶስ ኢየሱስ የቤተ ክርስቲያን መሰረት ነው። የሚያምን አሜን ይበል። ያ ቀጥታ ወደ ሮሜ ምዕራፍ 4 ላይ እንገባና ስለ አብርሃም ላይ ነው የምናጠነጥነው። በአብርሃም ዙሪያ ተቆጠረ የሚለውን አብርሃም አንድ ቦታ ላይ ብቻ ዳዊት የሚል አለ፣ እሱንም እናያለን። ስለ አብርሃም ነው የምናየው። አብርሃምም አመነ ጽድቅ ሆኖ ተቆጠረለት። ብዙ ጊዜ የምንሰበከው ስብከት አይደል? ምን ማለት ነው? የሮሜ ጸሐፊ ወይም ደግሞ ጳውሎስ እንዴት አድርጎ ነው የበተነልን? በደንብ አድርገን ዛሬ እናያለን። ሮሜ ምዕራፍ 4 ቁጥር 1 ላይ እንግዲህ በስጋ የቀድሞ አባታችን የሆነው አብርሃም በዚህ ረገድ ምን አገኘ እንላለን? ይሰማችኋል? አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን ኖሮ ይሰማችኋል? ላስት ዊክ ያስተማርኩት ትዝ ይለኛል። ይሄ ጽድቅ የእግዚአብሔርን ጽድቅ ያገኘ ነው። አንደኛ አሴ ጊፍት ነው ያገኘ ነው። ሁለተኛ በእምነት ነው አይደል እንዴ? righteousness is a gift ሰርተን ያመጣ ነው አይደለም? it's a gift ጊፍት ደግሞ እንዲህ ሲሰጥ አልለፋበትም አልደከምክበትም ተቀበልክ። እንደውም የመጽሐፍ ቅዱስ ነው ምሳሌ ያደረኩት እና ስጦታ ነው። አልከፈልኩ አልለፋውበትም ስጠኝም እንኳን አላልኩትም ሰጠኝ። praise God ስጦታ ነው። የኔ ልፋት የለበት እዚህ ውስጥ ምንም አይነት ልፋት የለም። ስጦታ ነው። አብርሃም በሥራ ጸድቆ ቢሆን ኖሮ አብርሃም የሆነ ነገር ሰርቶ ጸድቆ ቢሆን ኖሮ የሚመካበት ነበረው። አየ በስራ ካልጸደቅ ከጸደቅ በኋላ አሁን በመዘገበው ውጤትም ሆነ በየትኛውም ነገር የራስ የምትመካበት ነገር የለም። ለዚህ ነው የሚመካ በእግዚአብሔር ይመካ የተባለው ይሆን ዘንድ በክርስቶስ ኢየሱስ ዘንድ ኢየሱስ ክርስቶስ ከእግዚአብሔር ዘንድ ኢየሱስ ክርስቶስ ጽድቃችን፣ ጥበባችን፣ ቅድስና፣ ቤዛነታችን ነው። ለምን የሚመካ በእግዚአብሔር ይመካ። አንተ በቃ ዘወትር በእግዚአብሔር እንድንመካ ነው የሚፈልገው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይችልም። አብርሃም በሥራው ጸድቆ ቢሆን ኖሮ የሚመካበት ነገር ግን አይደለም። በእግዚአብሔር ቤት እንደዛ መመካት አይችልም። ለምን? በሥራው አልጸደቀም። መጽሐፍ ምን ይላል? እስቲ መጽሐፍ ምን ይላል በሉስ። የሚዳኘን መጽሐፉ ስለሆነ አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት። አብርሃም እግዚአብሔርን ምን አለ? ጩሁና እስቲ አብርሃም እግዚአብሔርን አመነ በሉ እስቲ። ጽድቅ ሆኖ ተቆጠረለት። አሁን እንግዲህ ኢየሱስ ተቆጠረልን አይደል? እስቲ ተቆጠረለት በሉ እስቲ። አስቆጠረ ይላል እንዴ? ተቆጠረለት። ብራዘር ተቆጥሮልን። ጽድቅ ከተቆጠረልህ ፈውስም ተቆጥሮልሃል፣ በረከቱም ተቆጥሮልሃል። በክርስቶስ ያልተቆጠረልኝ ነገር ዛሷይ ለህይወትና እግዚአብሔርን ለመምሰል የሚያስፈልግ ነገር በሙሉ በክርስቶስ አለ ተሰጠን አለ። ዋናው እኮ መጽደቅ አይደል? እግዚአብሔር ፊት ራይት ተደርገ ያለ ነውር ያለ ነቀፋ ያለ መሸማቀቅ መቆም መቻል ነው። ከቆምክማ እጅን ዘርግተህ መቀበል ነው። ከእግዚአብሔር የሆነን ነገር ለመቀበል ጸጋ በለው ቅባት በለው ምን የፈለከው ለህይወትና እግዚአብሔር ለማስፈልግ ለመምሰል የሚያስፈልግን ነገር ለመቀበል ኦሬዲ እግዚአብሔር መጀመሪያ ፊቱ እንድትቆም ብቃት ሰጥቷል፣ መብት ሰጥቷል። ስለዚህ እንደ ጻድቅ ትቆማለህ፣ አታቀረቅርም፣ ቀና ትላለህ። ከዛ እጅን ትዘረጋለህ። አባቱ አመሰግናለሁ፣ ሃሌሉያ ስለሰጠኝ አመሰግናለሁ፣ ስለፈወስከኝ አመሰግናለሁ፣ ስለባረከኝ አመሰግናለሁ፣ መከናውን ስለሆንከኝ አመሰግናለሁ፣ ሞገስ ስላፈሰስክልኝ አመሰግናለሁ፣ ጸጋን ስለሰጠኝ አመሰግናለሁ። ሳምበዴ እልልታ፣ ጭብጨባ፣ ምስጋና ያመጣል። ፕሬዝ ጋድ። የሚቀድመው ዳቦ ወይም እንጀራ ብለህ ከመጠየቅ ፊት መጀመሪያ እኔ አሁን እኮ ኤሊየን የሆነ ነገር ከመጠየቅ ፊት እሱ ፊት ያለ መሸማቀቅ መቆም አለ። ቦልድ መሆን አለብን አይደል እንዴ? አለዛ ኤልያስን በእንትን አስጠይቁ ብዬ ባማላጅ ሁራቢያስ የጥል ግርግዳ ፈርሷል። አጆራ ሴት የቤተ መቅደስ መጋረጃ ለሁለት ተቀዷል። የጥሉ ግርግዳ ፈርሷል።
ሰውና እግዚአብሔር መታየት ችሏል። በሰውና በእግዚአብሔር መካከለኛ የሆነው ኢየሱስ ክርስቶስ መካከለኛ ሆኗል። እግዚአብሔር ዛሬ በክርስቶስ ውስጥ ያይሻል። እግዚአብሔር ዛሬ በክርስቶስ ውስጥ ያይሃል። ስቀርብ በክርስቶስ ሆኜ እቀርባለሁ። ሕይወታችሁ በእግዚአብሔር ዘንድ በክርስቶስ ውስጥ ተሰውሯል። ስቀርብ እንደ ጃፒ አይደለም እቀርብ፣ ኢንክራይስት ሆኜ እቀርባለሁ። ማንም በክርስቶስ ቢሆን ደግሞ አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ አዲስ ነገር ይሰራበታል፣ ይዘንብበታል። አሜን በልስ። ብዙ ጊዜ ሲምፕል ኖርማል ላይፋችን ላይ ስንኖር ብዙ ነገር የሆነ ነገር እግዚአብሔርን በሆነ ነገር አስደም ወይ በመዝሙር በሆነ ነገር አስደሰተ፣ ከዛ በኋላ በጉቦ መቀበል ኖ ምን በቃ የጉቦ ታይም አልፏል። ኢየሱስ ጌታ ኦሬዲ ራይቸስ ሆናል። አባት ፊት ቆመ አባት ላለ እንዴት እንዲህ ብለ ወደ እግዚአብሔር ትቀርባል? አንተ 24/7 ጻድቅ ነህ። 24/7 ጻድቅ ነህ። ኮንፈረንስ ላይ የዋልክም ቀን ጻድቅ ነህ። መርካቶም የዋልክ ቀን ጻድቅ ነህ። በጣም ቢዚ ሆነ እንደውም ቀኑን ሙሉ ስለ እግዚአብሔር ሳታስብ የዋልክ ቀንም ጻድቅ ነህ። ጾም ጸሎት የዋልክ ቀንም ጻድቅ ነህ። ኔቸር ነው አየው። ወንድነት እንደማይቀያየር ሴትነትሽ እንደማይቀያየር ማንነት በኢየሱስ ስም አይቀያየርም። ፕሬዝ ጋድ ፕሬዝ ጋድ። ሻትራስ ቴቪየን አንተ ልጅ ነህ እንጂ ባሪያ አይደለም። ከእግዚአብሔር ተወልደሃል። አጠገብ ያለውን ጨብጠውና አንተ ልጅ ነህ እንጂ ባሪያ አይደለም በለው። ክብር ሁሉ ለኢየሱስ ይሁን። እስቲ ቀና ብላ አባትን ያየ አባ በል እስቲ። አንዴ ቀና ብለ ያየው አባ በል እስቲ። ሃሌሉያ። አንድ ጊዜ እኮ ጌታ ኢየሱስ ክርስቶስ ስለ ልጅ ስለ ፈውስ ሲጠይቅ ይሄ እኮ አለ ለልጆች እንጂ ለቡችሎች እኮ አይደለም። አጂ አላማ this food is for the children, deliverance is for the children ያለው ልጅ ከሆንክ በኢየሱስ ስም ተቀበላ። እናንተና ከዛ መተው በሆነ ነገር እንትን ብለው አሳምነው የቡችሎችን ትርፍራፊ የውሾችን ቡችሎች ይበላሉ ብለው ይቀበላሉ። ሳምበዴ ቤት ቁጭ ብለው እንዴት አድርጌ ነው ወደ እግዚአብሔር ተቀበል ብለው ይላል እንዴ? አንተ ልጅ ነህ። በኢየሱስ ክርስቶስ ስም እግዚአብሔር ፊት ያለ መሸማቀቅ ያለ ነውር ያለ ሸም መቆም ትችላለህ። አባ ብለህ ትጠይቃለህ፣ ትቀበላለህ። በኢየሱስ ስም ጸጋ ይብዛል። በጸጋ ላይ ጸጋ ይጨመርላችሁ። በሞገስ ላይ ሞገስ ይጨመርላችሁ። በኃይል ኃይል ይለቀቅላችሁ። ሳይነቅፍ በልግስና የሚሰጠው ጌታ ጥበብን ያብዛላችሁ። ጥበብን ያብዛላችሁ። ሳይነቅፍ በልግስና ወደሚሰጠው ጌታ ቅረቡና ዊዝደም ተቀበሉ የተባለው። አቤት ጠቢባን በኢየሱስ ስም አሜን በሉስ። ጥበብ ትሞላለህ። ስትገባ በጥበብ ትመላለሳለህ። ፕሬዝ ጋድ። ሶ ፋውንዴሽናሊ እግዚአብሔር ፊት መቆም መቻል ከዛ ሁሉ ቀላል። righteousness mind if the foundation is destroyed, righteousnessን misunderstanding ያደረገ ማይንድሴት እንዴት ብሎ ነው ጸልዮ የሚቀበለው? ለዚህ እኮ ነው ሰው ጸልዮ እንደተቀበለ ማያምንም። መጽሐፍ ቅዱስ የጠየቃችሁና የጸለያችሁትን እንደተቀበላችሁ ቁጠሩ ነው የሚለው። ጻድቅ ከጠየቀ ጸልዮአል፣ ተቀብሏል። እንደውም ይወል ቦልድ ትሆንና በዚህ 3 ቀን እንዲሆናል፣ በዚህ 3 ቀን እንዲሆናል አለ። ይኸውልህ እሁድ እስክትመጣ ድረስ እንደዚህ ይሆናል። እስቲ ጮኸ አሜን በልስ። ለጻድቅ የልቡ መሻት ይሰጠዋል ተብሎ ተጽፏልና እንደ እግዚአብሔር ቃል ያለ በውስጥ ያለው መሻት እስከ እሁድ እጅ ይገባል። አሜን። በቃ ፔሪድ ይሄ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ለዚህ ነው የጻድቅ ሰው ጸሎት አለ በስራዋ እጅግ ምን ትላለች? የጻድቅ ማይንድ ሴት እኮ ነው። የጻድቁ ማይንድ ጻድቅማ ሁሉም ጻድቅ እኮ ነው። በክርስቶስ ያመነ ጻድቅ ነው። ግን ማይንድ ሴቱ የምንጠይቅበት ልብ የምንቀበልበት ማይንድ ሴት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ጌታ። መጽሐፍ ምን ይላል? አብርሃምም እግዚአብሔርን አመነ፣ ጽድቅ ሆኖ ምን ሆነለት? ኢየሱስ በከፈለው የክራይስት ጽድቅ ያንተ አካውንት ውስጥ ሄዶ ዘጫል። እስቲ አሜን በለሰ። ተቆጠረለት፣ ጽድቅ ሆኖ አለ ተቆጠረለት። ጌታ ኢየሱስ ክርስቶስ እሱ ጌታ። ፕሬዝ ጋድ። ሮሜ ምዕራፍ 4 ቁጥር 4 አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። አንድ ሰው ስራ ከሰራ 6 ወር ሰርተ ማን ነው ወሩን ሙሉ ሰርተ ደሞዝ ሲገባልህ ስጦታ ነው እንደገባል ተገቢ ዋጋው ነው የሚቆጠርለት።
ደሞዝ ተብሎ ነው የሚቆጠርለት ስጦታ ለምን 30 ቀን ሰርታል በቀን 8 ሰዓት ማላዲያ አሁን ግን አልሰራም የሰራልህን አመንክ ለምን ቦልዶን አሜን አትልም ተቆጠረ ይሄ ያስጨዋል ያሳበደ ስለዚህ የክራይስት ነው የተቆጠረልን አንድ ሰው ስራ ከሰራ ደሞዝ እንደ ስጦታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል እኛ የሚገባን አይደለም የተቆጠረልን ይሰማል ወገኖች የሚገባኝማ ሌላ ነገር ነበር የሚገባ ሌላ እኮ ነው የኢየሱስ ተቆጠረልን ሃሌሉያ 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 ለዚህ ነው ጽድቅ ከተቆጠረልን ሌላውም እንደዚህ ነው የሚቆጠረልን ትተጋለህ ትሰራለህ እግዚአብሔር የእጆችን ስራ ፕሮስፐር ያደርግልሃል እናንተና 40 ዓመት የለፉበትን አንተ ይኸውልህ ነካ ነካ አድርገው ፕሮስፐር ያደርግልሃል ሃሌሉያ ሃሌሉያ ለምን በላብ አይደለም በሌበር አይደለም በፌቨር you are highly favored ላቤን ጠባርጌ እኮ ነው የገዛሁት ይላል እኛ ደግሞ የደም ላብ ጠብ ብሎላል ሃሌሉያ ሁሉ ከርሱ ነው ለርሱ ነው በርሱ ነው ሌው ይሄንን የሚያምን ብቻ አሜን ይበልስ ራሱ የምትሰራው ስራ የሚሰጥ ጌታ እኮ የሰጠ ራሱ እንዲሳካ ስራው ራሱ እንዲሳካ የሚያደርገው ጌታ እኮ እሱን እንድታቀነባብረው እንድትሰካካው የሚያደርግ አይምሮ የሰጠ ጌታ እኮ ስለዚህ ሁሉ ከርሱ ነው ለርሱ ነው በርሱ ነው የሚመካ በማን ይመካ ፔሬድ ሃሌሉያ አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል ዋያ ፕሬዝ ጋድ ሮሜ 11:6 እንግዲህ በጸጋ ከሆነ በጸጋ ማለት በነፃ እስቲ በነፃ በሉስ እንግዲህ በጸጋ ከሆነ በስራ አይደለም እንግዲህ በጸጋ ከሆነ በምን አይደለም በስራ አይደለም በስራ ቢሆንም ማኖሮ ጸጋ መሆኑ በቀረ ነበር ይላል ስለ ጸጋ ማናወራ በስራ ሆኖ ቢሆን ነው በስራ እስቲ ጩሁና በስራ አይደለም ከስራ አይደለም ማንንም እንዳይመካ አለ ኤፌሶ ምዕራፍ 2 ቁጥር 8 ላይ ደግሞ ጸጋው በእምነት አድኗቸዋልና ከስራ አይደለም ማንንም እንዳይመካ አለ ከስራ አይደለም እንግዲህ በጸጋ ከሆነ የጸደቃችሁት as a gift በነፃ ከሆነ በጸጋ ከሆነ የጸደቃችሁት በስራ አይደለም እስቲ በስራ አይደለም በልስ በስራ ቢሆንም ማኖሮ ጸጋ መሆኑ በቀረ ነበር ይሁን ሪል የጻድቅ ማይንድ ሴት ሲኖር ትራራለህ እንጂ ጀጅመንት አላትሆን እንዴ አንተን ሲጀመር ማን ነው በሙሴ ወንበር ላይ ያስቀመጠ ምን እንዴት ብለ ምን አቅም አለ ወይ ሞራል ራሱ ምንድነው ሰው ላይ ጀጅ ለማድረግ ሞራል ምንድነው ላንተ ይራራ ጌታ ለሷም ይራራል አሜን አንተን ያገዘ ጌታ እሷንም ያገዛታል አሜን እስቲ አሜን በሉስ አሜን ከስራ ከሆነማ ጸጋ መሆኑ ቀርቷል ክብር ለኢየሱስ ይሁን ለዚህ ነው ግሬስ እና ራይቸስነስ የአንድ ሳንቲም ሁለት ገጽታዎች ናቸው አንድ ሳንቲም ላይ መነጣጣል አይቻልም አሁንም ደግሜ እነግራችኋለሁ ራይቸስነስ ጻድቅ ወይም ጽድቅ የሚል ኮንሰፕት ካለ አብሮት ክብርና በረከት አለ ግዴለም አሜን በል አሜን የጽድቅ ኮንሰፕት ሲገባ ግሎሪ ውስጥ ነው የምትገባው ክብር መጽሐፍ ቅዱስ አስቀድሞ የወሰናቸውን ጠራቸው የጠራቸውን አጸደቃቸው ያጸደቃቸው አከበራቸው ከዛስ በኋላ ከክብር ወደ ክብር ለኢየሱስ ይሁን ሮሜ ምዕራፍ 9 ቁጥር 30 አይን በደንብ ስሙ እንግዲህ ምን እንበል በእምነት የሆነን ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት አልገባህም ማለት ነው ለጽድቅ የደከሙ አይሁዶች ነበሩኩ ዕብራውያኖች እኮ ነበሩ ለጽድቅ የደከሙ ሕግን ለመፈጸም በጣም ሲደክሙ ነበሩ ጭፈራ ቤት መጥቶ አንተን ጋማህን ሲጋራ እያጨስክ እያለ ጋማህን ሌላ ነገር ውስጥ እያለ አንተን ጋማህን ጮኸ አሜን በለስ እንግዲህ ምን እንበል በእምነት የሆነ ጽድቅ ሃሌሉያ ይሄን እናንተ የተቀበልነው ጽድቅ በእምነት የሆነ ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት
ምንም ለጽድቅ ያልደከሙ አሕዛብ ይሄንን ጽድቅ አገኙት። ለዚህ ነው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ለጽድቅ የደከመ ስንት አያለኩ ስንት ከልጅነቱ ጀምሮ አልበላ አልጠጣ ብሎ የደከመ እያለ አንተ ያስቸገርከው ሰውዬ አንዴ ጭፈራ ቤት፣ አንዴ ጫት ቤት፣ አንዴ መጠጥ ቤት፣ አንዴ ምናምን የነበርከውን ሰውዬ መጣና ጋማህን። ወይ እስቲ እልልታ ጭብጨባ ስለ ራስ እግዚአብሔርን አመስግን። ትልቅ ጨዋነት ኢየሱስን የህይወቱ ንጉስና ጌታ አድርጎ ተቀበለ ማለት ነው። እዚህ ቤት ከመጣ በኋላ ደግሞ ያኛውን ሊያስቆጥር ይፈልጋል እንዴ? እንኳን የዛኛው የዚህኛውን አላስቆጥር። የዚህኛውን ማስቆጥረው የክራይስትን ወደ ኋላ የዛኛውን በዛኛው ያሮጌሩም ሰውዬ ማስቆጥር ይፈልጋል አንዳንድ ሰው። እዚህም ከመጣ በኋላ ያኛውንም አናስቆጥርም ይሄኛውንም አናስቆጥርም፣ ተቆጥሮልናል። ከተቆጠረልህ ብቻ ክብር ለጌታ ታመጣለህ። ሃሌሉያ ማላኪያ ሳፕራጃና ማሶንትሬ ለቬኒ ፕሬዝ ጋድ። እንግዲህ ምን እንበል? በእምነት የሆነው ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት። ነገር ግን የጽድቅን ሕግ የተከታተሉት እስራኤል አላገኙትም። የጽድቅን ሕግ ለመፈጸም የተከታተሉት እስራኤል ምን አላሉትም። እንግዲህ ግብፃዊ አይደለም የጻፈልን ራሱ እስራኤላዊ ነው። ክብር ለጌታው። አይ ግብፃዊ ተነጠቁ ብሎ ሄዶ ነው እንጂ ምናምን እንዳትደዛው እስራኤላዊ ከዕብራይስጥም ዕብራይስጥ ነኝ ብሎ ከአይሁድም አይሁድ ከአክራሪም አክራሪ ጮኸ አሜን በላ። ማንም አይደርስብኝም ብሎ ፖል ተናገረ። በዚህ ካላችሁ በዚህም ካላችሁ እኔ ነምበር 1 ነኝ አለ። ግን አለ ስለ ክራይስት አለ ይሄን ሁሉ አለ እንደ ጉድፍ ጣልኩት አለ። ይሄን መገለጥ የሰጠን እሱ። ነገር ግን የጽድቅን ሕግ የተከታተሉ እስራኤል አላገኙትም። ያልተከታተሉ አሕዛብ እንደኔና እንዳንተ እዚህ ጋር መጥቶ እጁ ዘርግቶ ተቀበለ። ሃሌሉያ። ቁጥር 32 ይህ ለምን ሆነ? በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለተከታተሉት ነው። በሥራ ለመጽደቅ ስለተከታተሉ ነው እንደዚህ ሆነ። እነርሱም በማሰናከያው ድንጋይ ተሰናከሉ ይላል። የማሰናከያውን ድንጋይ አኖራለሁ በእርሱ የማይሰናከል ተብሎ ቀጥሎ 33-34 ላይ ታነባለህ። በክራይስት ተሰናከሉ። ዛስ ዋይ ዛሬ ድረስ ኢየሱስ ገና ነው የሚመጣው አሁን አልመጣም ብለው ነው እንትን የሚሉት ማለት ገና መጡ ገና መሲሁ ገና የዛሬ 2 ዓመት አጠናቋል። አሁን ከዚህ በኋላ ሊጠቀልል ነው የሚመጣው፣ ሊወስደን ነው የሚመጣው፣ በክብር ነው የሚመጣው፣ ሊሞት አይደለም የሚመጣው። አያያያያ ሃሌሉያ። በአባቱ ቀኝ ነው ያለው። በቅርብ ቀን በደመና በመላእክት ታጅቦ ይመጣል፣ ይወስደናል የሚል እልልታ ጭብጨባ ምስጋና ማራናታ የሚል ሃሌሉያ። ጽድቅን ያልተከታተሉ አሕዛብ ጽድቅን አገኙ። ደስ አይልም? እግዚአብሔር የተመሰገነ ይሁን። ለዚህ ነው እግዚአብሔር የሰው ፊት አይቶ ምን አይልም። የእግዚአብሔር ትክክለኛ የመዳኛ መንገድ ኢየሱስ ለተቀበሉት ብሏል። እንድንቀበልም የረዳን ራሱ ፕሬዝ ጋድ። ሮሜ 4:5 ላይ እዛው ሮሜ 4 ላይ ነው ያለሁት። እንግዲህ ነገር ግን ለማይሰራ እንደዚህ ጽድቅን ለማይከታተል በሕግ ፈጽሜ ጸድቃለሁ ብሎ ለማይለፋ ነገር ግን ለማይሰራ ሆኖም ኃጢአተኛውን በሚያጸድቀው ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ቆጠራ ነው ዛሬ ናካቲያ አጠገብ ያለው ተቆጥሮልህ ነው በለው። ጎበዝ ሆነ አይደለም ተቆጥሮልህ ነው በለው። አየ በራሳችን አንመክ ተቆጥሮልኝ እንዴት መካል? እስቲ አሜን በሉስ። ምንም በቃ የሚመካ በሱ ክብር ለኢየሱስ ይሁን። እምነቱ ጽድቅ ሆኖ አለ ልክ እንደ አብርሃም ይቆጠርለታል። ኃጢአተኛውን በሚያጸድቅ ለሚያምን ፕሬዝ ጋድ እምነቱ ጽድቅ ሆኖ ይቆጠርለታል። ታንክ ዩ ጂሰስ ሃው ኦነርስ ከእግዚአብሔር ይሄ ባይዙ በብሉይ ኪዳን እግዚአብሔር ከሚያሳየው ከባህሪው እንዴት ነው የሚቆጠርለት? ኃጢአተኛውን እንዴት ጻድቅ ተደርጎ እንዴት ሊቆጠርለት ይችላል? ለምን? God is justice አይደል እንዴ? እግዚአብሔር ጻድቅ አይደል እንዴ? እግዚአብሔር የፍትህ አምላክ አይደል?
የተቆጠረልን ዝም ብሎ አይደለም፣ ኢየሱስ ስለከፈለልን። እስቲ አሜን በሉስ። ምክንያቱም አንደኛ ነገሥት ላይ እንዲህ ይላል ቁጥር 8 እና 32 ላይ ይህን በሰማይ ሆነ ስማ አድርግም፣ በባሪያዎች መካከል ፍረድ፣ ለበደለኛው ስለ አድራጎቱ የእጁን ክፈለው። የእጃችን እኮ ነበር ሊከፈለን የሚገባው። ይሰማችኋል? ትክክለኛው የፍርድ እንትን የነበረ ይሄ ነው። ለበደለኛው ስለ አድራጎቱ የእጁን ክፈል፣ የበደል ነፃ ለሆነው ንጽህናው ይፋ በማድረግ ይህንኑ አረጋግጥለት። ንጹህን ንጹህ በለው፣ በደለኛውን ፍረድበት። ትክክለኛ የነበረው እኮ ይሄ ነው። ይሰማችኋል? ትክክለኛ የነበረው ለኔና እናንተ ቆንጆ ፍርድ ነበር። እግዚአብሔር ጣልቃ ገባ። አይናችን ከፈተልን። አይናችን በራ። እግዚአብሔር አምላክ ነው አለ፣ ለኛም በራልናል። የመዳን መንገድ ኢየሱስን ማመን መቀበል እንደሆነ በራልን። ከሰው ተሽለን አይደለም፣ እግዚአብሔር አበራልን፣ ራራልን፣ አበራልን። ፕሬዝ ጋድ፣ ፕሬዝ ጋድ። ይሄው እኮ የእግዚአብሔር ቃል ነው። ስለ አድራጎቱ የእጁን ክፈለው እኮ ነው። እንደውም አይን ያወጣ አይኑ ይውጣ ምናምን እኮ ነበር አይደል እንዴ? እንትን ያደረገ እንትን ያደርግ ነበር። የእጁን ክፈለው፣ ከበደል ነፃ ለመሆን ንጽህናው ይፋ በማድረግ ይህንኑ ንጹህ ደግሞ ንጹህ አድርገህ በይንለት። ዘዳግም 25 ቁጥር 1 በሰዎች መካከል ጠብ ይነሳና ወደ ፍርድ አደባባይ ቢሄዱ ዳኞች ተበዳይን ነፃ የተበደለውን ነፃ በዳይን ግን ጥፋተኛ በማድረግ የፍርድን ውሳኔ ይስጡ። ትክክለኛው ፍርድ ይሄ ነው። ኢየሱስ ስለኛ ተፈረደ። አጠገብ ያለው ኢየሱስ ስላንተ ስለተፈረደልህ ጽድቅ የተቆጠረልህ በለው። ኢየሱስ ላይ ስለተፈረደ ነው። እኔ ላይ ሊፈረድ ሲገባ ኢየሱስ ጣልቃ ገባ። ሃሌሉያ! እሱ ላይ ተፈረደ። እጄን አንስቼ ጌታን ስቀበል on behalf of me እኔን ተክቶ ኢየሱስ ተፈርዶበት። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ለኔ ይቆጠራል ብዬ ነው ጌታን የምቀበል እንጂ ትክክለኛው ይሄ እኮ ነበር። በሰዎች መካከል ጠብ ይነሳና ወደ ፍርድ አደባባይ ቢሄዱ ዳኞች ተበዳይን ነፃ በዳይን ግን ጥፋተኛ በማድረግ የፍርድ ውሳኔ ይስጡ። እኛ በዳዮች ያልተፈረደብን በደል የሌለበት ስለተፈረደብን፣ እኛ ኃጢአተኞች ሳለን ጻድቅ የተደረግነው ያልተፈረደብን ንጹህ የሆነው ኃጢአት የማያውቀው እሱ ስለተፈረደብን። ሃሌሉያ ሃሌሉያ ፕሬዝ ጋድ። ዘጸአት 23 ቁጥር 7 ከሐሰት ክስ ራቅ፣ በደል የሌለበትን ወይም ጻድቁን ሰው ለሞት አሳልፈ አትስጥ። ጻድቁን ለሞት አሳልፈ በደለኛውን ንጹህ አላደርግምና እግዚአብሔር ራሱ ባይ ኔቸር በደለኛውን ንጹህ ምን አይልም። because of Jesus በክርስቶስ ኢየሱስ ምክንያት እኔና እናንተ ተቆጠረልን። ለምን? ንጹህ ላይ ተፈረዳ፣ ዋጋ የተከፈለ። እምትገርም ሰው ነህ። እውነቴን ነው የምልህ፣ እምትገርሚ ሰው ነሽ። ክብር ሁሉ ለኢየሱስ ይሁን። ዋጋችሁ በጣም ትልቅ ነው። እስቲ አሜን በሉስ። ፕሬዝ ጋድ። ንጹህ ተፈረደበትና እዚህ ጋር ኃጢአተኛው ነፃ ነው ተባለ። ንጹህ እንከን የሌለበት ተፈርዶበት ነው ላንተ የተቆጠረል። ፕሬዝ ጋድ። ስለዚህ ቦልድ ሆነ ነው I am the righteousness of God in Christ Jesus። እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። ቀኝ እጃችን እናነሳለን። ይሄ ማለት የአጋንንት ጆሮ መስማት የማይፈልገው ኮንፌሽን ማለት ይሄ ነው። እስቲ እኔ በክርስቶስ በሉስ የእግዚአብሔር ጽድቅ ነኝ። ድገሙት አንዴ አንዴ ለመጨረሻ በኃይልም ሃሌሉያ ሃሌሉያ። እግዚአብሔር ጻድቅ ሆኖ ንጹህን ንጹህ በደለኛውን በደለኛ ብሎ የሚበየነው ጌታ ለኛ ግን ጽድቅ እንዲቆጠርልን ያደረገው ንጹህን ጌታ ስለተፈረደበት በቃ ወስዶልኛል። ኃጢአታችን ወስዶል ስለወሰደ ስላመንን ነው የተቆጠረልን። ኦን ቢሃፍ ኦፍ ሚ መጽሐፍ ቅዱስ ከእርሱ ጋር ተሰቅላችኋል፣ ከእርሱ ጋር ተቀብራችኋል፣ ከእርሱ ጋር ተነስታችኋል፣ ከእርሱ ጋር በአብ ቀኝ ተቀምጣችኋል። ፕሬዝ ጋድ። ለምን? ኢየሱስ ለራሱ አልሞተም፣ ለራሱ ወደዚህ ምድር አልመጣም፣ ለራሱ አልሞተም፣ ለራሱ አልተቀበረም፣ ለራሱ አልተነሳም፣ ለራሱ አልተቀመጠም። እሱ አልፋና ኦሜጋ ነው።
እኔና እናንተን ብሎ ነው እዚህ ምድር ላይ ሰው ሆኖ የመጣው። ክብር ለኢየሱስ ይሁን። ስለዚህ በሱ ውስጥ ሆነ ይቆጠርልሃል። የሱ ይቆጠርልሻል። የኢየሱስ ተቆጥሮልሃል በለው። አጠገብ ያለውን በደንብ አድርገህ ክብር ለኢየሱስ ይሁን። ሮሜ ምዕራፍ 4 ቁጥር 6 እና 8 ዳዊትም አለ በደንብ ስሙኝ። ዳዊትም እግዚአብሔር ጽድቅን ያለ ስራ ስለሚቆጥርለት ሰው ብጽህና እንዲህ ብሏል። በደንብ ስሙ። ዳዊትም ምን አለ? መዝሙረ ዳዊት ላይ ማለት ነው። መዝሙረ ዳዊት 32 አካባቢ ኦር ሳምቲንግ ዳዊትም እግዚአብሔር ጽድቅን ያለ ስራ ስለሚቆጥርለት ሰው ብጽህና እንዲህ አለ። ጽድቅን ያለ ስራ ስለሚቆጥርለት ሰው ብጽህና ማለት በረከት ማለት ነው። አሜን ሃሌሉያ። ያለ ስራ ተቆጥሯላችኋል አይደል? ዛትስ ብሌሲንግ ብጽህና እኮ። ዳዊትም እግዚአብሔር ጽድቅን ያለ ስራ ስለሚቆጥርለት ሰው ብጽህና እንዲህ ብሏል፣ መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ብፁዕ የሚለው ቃል ብለስድ ናቸው። ስትወጣ የተባረክነ፣ ስትገባ የተባረክነ። ኃጢአት ይቅር ተብሎልሃል፣ መተላለፍ ተሰርዞልሃል። አንተ ብፁዕ ነህ። አጠገብ ያለው አንተ ብፁዕ ወንድሜ በለው፣ የተባረክ። you are blessed። ኃጢአት ከተሰረየል ይቅር ከተባልክ አንተ ብፁዕ ነህ። ብፁዕ ማለት ብለስድ ማለት ካንተ በላይ የተባረከ ምድር ላይ የለም። ስለዚህ ሰው ሁሉ ዓለምን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? አየህ ዓለም ያንተ ሆና ኢየሱስ ከሌለ ባዶ ነው። በደንብ እየተናገርኩ ነው። ዓለም ያንተ ሆና ኢንቨንተሪ እዚህ ምድር ላይ አለ የተባለ ኢንቨንተሪ እያስቆጠርክ ኢየሱስ ከሌለ ባዶ። ኢየሱስ ካለ ደግሞ ሁሉ አለ። እስቲ አሜን በሉስ። መተላለፋቸው ይቅር የተበላላቸው ይቅር ተብሎላችኋል። አር ዩ ሹር? መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው፣ ብለስድ ናቸው። ለዚህ እኮ ነው አይ አም ብለስድ ማለት። ሲጩና አይ አም ብለስድ በስ አጠገብ ያለውን ዩ አር ብለስድ በለው። ፕሬዝ ጋድ። መተላለፍ ይቅር ተብሎላል፣ ኃጢአት ተሰርዮላል። እኔ እኮ አይደለም ያልኩት መጽሐፉ እኮ ነው የሚለው። ኃጢአትሽ ተሰርዮልሽ፣ መተላለፍ ተሰርዞላል። የተሰረየላቸው ይቅር የተባለላቸው ብፁዓን ናቸው። ብፁዓን አሜን አትሉም እንዴ? እኔው ይሄ ካላስፈነጨ ምንም አያስፈነጨ። ሁሉ ነገር ከዚህ በኋላ ነው። ዳዊት ምን አለ? ጻድቅ ተርቦ እህል ሲለምን ማለት እህል ምናምን ይሹ አይደለም ለጻድቅ። ቁጥር 8 ኃጢአቱን ጌታ ከቶ የማይቆጥርበት ሰው ምስጉን ነው። ምስጉኑ ወንድሜ በለው። ምስጉን ማለት ራሱ ብለስድ ማለት እኮ ነው። ኃጢአቱን ጌታ ስለማይቆጥርበት አንተ የተባረከ ወንድሜ ነው። ተባባሉ፣ ግድ የላችሁ። ላርቫኒያ ሶፕራ ዲያሎ ቬጌኔሞ ሰፕራጂኒያ ማንት ሌርካ ሰፕራጂኒያ። ምስጉንና ብፁዕ ሰው ኃጢአቱ የማይቆጠርበት ሰው ማልቫኒያ ሳንት። ይኸውልህ ሰይጣንም እንዲቆጥርብህ አትፍቀድለት፣ ሰዎችም እንዲቆጥሩ አትፍቀድ። አንተም ከቆጠራ ነፃ ውጣ። በጌታ በኢየሱስ ስም ነፃ ነህ። አንዳንድ ሰው ያስቆጥራል። ይኸውልህ ሰይጣንም ባይቆጥርለት ሰውም ባይቆጥርለት አንዳንድ ሰው ቁጭ ብሎ ራሱ ይቆጥራል። የዛሬ ስንት ዓመት እንደዚህ፣ የዛሬ እንትን ዓመት እንደዚህ ቁጠራ ታገኛታል። ኮንደምኔሽን ኪልስ የሚል ትምህርት አንድ ቀን አስተምራለሁ። ኢየሱስ ጌታ በቃ እረስቱ አያቆም። እግዚአብሔር ልታስታውሰው ብትሞክር ራሱ እኔ አላውቅም ነው። አስታዋሽ መንፈስ የተወጋዩ ኃጢአቱን ጌታ ከቶ የማይቆጥርበት ሰው ምስጉን ነው። በቃ አለቀ። ይኸውላችሁ ከሃይማኖታዊ አስተሳሰብ ይልቅ የእግዚአብሔር ቃል እውነት ነው። አየ በነፃነት እንኖር ዘንድ ክርስቶስ ነፃ ወጣን ማለት እንዲህ ጭንቅላትን ቆንጥጦ የሚይዝብህ ነገር የለም። I am free because of Jesus። የኢየሱስ ጽድቅ ነው የተቆጠረልህ፣ ኃጢአት አይቆጠርብህ። ጌታ ከቶ ኃጢአት የማይቆጥርበት ሰው ምስጉን። መዝሙር 32 ብፁዕ ነው ይላል ሲጀምር። የተባረከ ማን? መተላለፉ ይቅር የተባለለት
ኃጢአቱም የተሸፈነለት። የኛ ተወገደ እንጂ አልተሸፈነ። እሱ በብሉይ ኪዳን ስለሆነ ነው የተሸፈነለት ያለው። ተወገደል። እነሆ የሕዝቡን ኃጢአት የሚያስወግድ የእግዚአብሔር በግ። የተሸፈነ ኃጢአት የለኝም። የተሸፈነ ኃጢአት የለሽም። የተወገደ ኃጢአት ነው ያለ። የተወገደ ኃጢአት ነው ያለ። እንዲህ አይነቱ አለ ብፁዕ ነው አለ። የተባረከ መተላለፉ ይቅር የተባለለት ኃጢአቱም የተሸፈነለት። ደገመና ብፁዕ ነው አለ። ቁጥር 2 ብሩክ ነው። ብሩክ ለዛሬ የሁላችሁም ስም ብሩክ ነው። ብሩክ ወንድሜ በለው አጠገብ ያለው ብሩክ ብሩክ ነው በለው። ግድ የለም አይዞህ። የቤት ስም ብሩክ ነው። እንደውም ከዛሬ ጀምሮ ብፁዕ ነው። እግዚአብሔር ኃጢአቱን የማይቆጥርበት በመንፈሱም ሽንገላ የሌለበት። ክብር ለኢየሱስ ይሁን። ኢሳይያስ 43 ስለ ራሴ ስል ስለማን ስል? እግዚአብሔር እኮ ስለ ራሴ ስል መተላለፍህን የምደመስስልህ። እሺ አዲስ ኪዳን ነች። አየህ ትንቢት ነው። ስለ ራሴ ስል መተላለፍህን የምደመስስልህ እኔው ነኝ። ኃጢአትን አላስብም። አጠገብ ያለውን ጨብጠውና እግዚአብሔር እያሰበ እኮ አይደለም አንተ ለምን የምታስበው በለው። አንዳንድ ሰው ደግሞ የራሱን አስቦ ጨርሶ ቡና ጋብዞ የሰው ያሳስብሻል። አልሰማም ጥፋ ከዚህ በለው። ይቆጥርላል። የራሱን ቆጥሮ ጨርሶ ማለት ነው። የራሱ በደንብ ጊልት በደንብ አሽቶት ጊልት በጊልት ከሆነ በኋላ አንተን ደግሞ ይጋብዝና እንትና እኮ ብሎ ደግሞ በደንብ አድርጎ ስለ እንትና ደግሞ ያጠጣል። ይኸውልህ መስሏል፣ ሻይ ጠጣ መስሏል። መርዝ ነው የዛን ቀን የጠጣው። ከዛ አንተ ደግሞ ስልክ ለደወለልህ ሰው እንትና እኮ አይገርምም ዛሬ እኮ እንዲሰማ ብለህ ደግሞ አንተ ታስተላልፋለህ። መርዝህን ትታፋለህ ማለት ነው። ይኸውልህ ከክብር ያጎላል ኢየሱስ። ይሄ የእግዚአብሔር ልጆች ክብር አይደለም። ይሄ የወረደ ፐርሰናሊቲ ኢየሱስ ጌታ። አቤት አቤት። ስለ ራሴ ስል መተላለፍን የምደመስስል። ይኸውላችሁ ይሄ የጽድቅ ቦልድነስ በኢየሱስ ስም ይግባባችሁ። በቃ እንዲህ ነው መመላለስ ያለብን። ስለ ራሴ ስል መተላለፍን የምደመስስል እኔው ነኝ። ስም ማን ነው ብለው ከጠየቁ አለ ሙሴን እኔ ነኝ ብለዋል። ይሄ ማለት the highest እኮ በቃ እኔ ራሴ እኔ ነኝ ይጠይቀኝ ከፈለገ አንድ ሰው ማለት ነው። በቃ እኔው ራሴ እኔ ነኝ ያለው እግዚአብሔር በቃ ደምስሽል ይዋርፍ ብለውኛል። እኔው ነኝ። ኃጢአትን አላስባትም። እግዚአብሔር ያላሰበው ለማሳሰብ አትጣጣር በለው አጠገብ ያለው። እሱ የረሳውን ለማሳሰብ አትጣጣር። የወንድም ከሳሽ ተጥሏል። የእህቶች ከሳሽ ተጥሏል። ፕሬዝ ጋድ። መዝሙር 103 ቁጥር 10 11 12 እንደ ኃጢአታችን አልመለሰልንም እንደ በደላችንም አልከፈለንም አይደል እንዴ ወገኖች? ሰማይ ከምድር ከፍ እንደሚል እንዲሁ ለሚፈሩት ምህረቱ ታላቅ ናት። ምስራቅ ከምዕራብ እንደሚርቅ መተላለፋችን በዚያው መጠን ከኛ አስወገደ። እስቲ እልልታ ጭብጨባ ምስጋና አምጣ። እንግዲህ ተወግዷል ብለን የምታምን ከሆነ ፕሬዝ ጋድ ሃሌሉያ ፕሬዝ ጋድ። ይኸውልህ አሁን ሰይጣን has no case እንዳትፈወስ እንዳትባረክ አልፈ እንዳትሄድ እንዳትጠረምስ እንዳትቀባ የጸለይከውን እንዳትቀበል የልብ መሻት እንዳትቀበል ሰይጣን እድል ፈንታ የለውም። አንተ ሄና ምንም እድል ፈንታ የለውም። የዚህ ዓለም ገዢ ወደኔ ቢመጣ ማለት ትችላለህ በእኔ አንዳች የለውም። እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። ትጠይቃለህ ትቀበላለህ፣ ታንኳኳለህ ይከፈትልሃል፣ ትፈልጋለህ ታገኛለህ። በረከት በአንተ ራስ ላይ ነው። የእግዚአብሔር በረከት ባለጠጋ አድርጋለች። ዛሬ በኢየሱስ ስም አንድ ሰው ፈውሱን ተቀበለ፣ በረከቱን ተቀበለ፣ የተያዘበት ነገር ተለቀቀ። ፖዚሽናሊ እንደዚህ ነው የምትቆም፣ በዚህ ነው የምትቆም። ከዛ በኋላ ሌዋታንን አንገቱን ትመታዋል። እጃችሁን አንሱ። ማናቸው ከናንተ እጅ ያመለጠ ነገር 7 እጥፍ ተመለሰ። አዘዝኩ ተመለሰ። ጤንነት ተመለሰ። በረከት ተመለሰ። ጸጋ ተመለሰ።
ራይቸስነስ ሲገባ ቦልድ ነው የምትሆነው። 3 በ4 የሆነች መኝታ ቤት ውስጥ ቦልድ ሆነ ነው የምትጸልየው። መንፈሳዊ ዓለም ላይ አትለማመጥም። ኒያካንታ ከዴቪል ጋር ኔጎሼት አታረግም። you just command ከእጁ ላይ ታስጥለዋለህ። ይኸውልህ በአንተ ላይ የተከፈተ የአጋንንት ፋይል ተቃጠለ። እሳት ወድቆ በላው። እግዚአብሔር አላስብም ያለውን አንተው በአንተ ላይ ይኸውልህ መረጃና ማስረጃ የሰበሰበ እሳት በላው። in the name of Jesus እንዲህ ነው ብድግ የምትለው። righteous mind ስትይዝ እንዲህ ነው የምትነሳው። ሚላቪያ ካፓያ አትለማመጥም። you are spiritual በbelievers authority ትነሳለህ። እንደ ጻድቅ ትቆማለህ። እንደ ጻድቅ ታዛለህ። እንደ ጻድቅ ታስጥላለህ። መንገዴን ልቀቅ ትላለህ። መንገዷን ልቀቅ በኢየሱስ። መንገዱን ልቀቅ በኢየሱስ። ያስክበትን ልቀቅ በኢየሱስ። ልቀቅ። This is not a slogan. This is reality. እየመታን እያስጣልን ነው እዚህ ድረስ። ይኸውልህ ዛሬ እመነኝ የሆነ የተወሰደብን ነገር እጁን መትቻ አስጥየላለሁ። እጁን መትቻ አስጥየላለሁ። የተካዳችሁ ሰዎች ስሙ። በናዝሬቱ በኢየሱስ ስም እያለከለከ አምጥቶ እጅ ላይ ያስገባዋል። እያለከለከ መጥቶ እጅሽ ላይ ያስገባዋል። receive it ሮሜ 4:9 ይብጽና ይባርኩት ይብጽና አንተ ራይቸስነስ የገባ ቀን መልፈስፈስ የለም። ሜልቫና ካርዲያካስ አጃካቲያካ ነገርን ከሰው ጋር አታገናኘው። ነገርሽን ከሁኔታ ጋር አታገናኝ። እየገነጠልክ ትሄዳለህ። እየገነደስክ ትሄዳለህ። እየገነዳደስክ ትሄዳለህ። you have to be bold በbelievers authority መንቀሳቀስ አለ። እጁን እየመታ ማስጣል አለበት። ልቀቅ በኢየሱስ። ነገሬ ስታክ አረገ። ያንቺ ነገር ስታክ አያረግም። እጅን ዘርጋ። በኢየሱስ ስም ነገራችሁን አንቀሳቀስኩት። ተንቀሳቀሰ። praise God ይብጽና ለተገረዙት ብቻ ነው ወይስ ላልተገረዙትም? listen ይብጽና ለተገረዙት ብቻ ነው ወይስ ላልተገረዙትም? የአብርሃም እምነቱ ጽድቅ ሆኖ ተቆጠረለት ብለናልና አብርሃም ስለተገረዘ ነው እንዴ ጽድቅ ሆኖ የተቆጠረለት? no million times no። አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው ጀነሲስ ዘፍጥረት 15 ቁጥር 6 ላይ ከኔ ጋር ናችሁ? አብርሃም ጀነሲስ 6 ላይ 15:6 ላይ ደግሞ ኦሬዲ እስማኤል ከተወለደ በኋላ ስለሆነ እድሜው የ13 ዓመት ጋፕ ስላላቸው እድሜው 86 ነው። ዘፍጥረት 17 ላይ ቁጥር ወደ መጨረሻው አካባቢ 17:23 አካባቢ ዘፍጥረት ላይ አብርሃምም በ99 ዓመቱ ተገረዘ ይላል። ታዲያ እንዴት ተቆጠረለት? ከተገረዘ በኋላ ነው ወይስ ከመገረዙ በፊት? የተቆጠረለት ከተገረዘ በኋላ ሳይሆን ከመገረዙ በፊት ነው። አጠገብ ያለው ንገረው የተቆጠረለት ከመገረዙ በፊት ነው። ኪዳንን አደርጋለሁ ምናምን አይደል ያለው? የተቆጠረለት ከመገረዙ በፊት ነው። ምንም በቃ የእግዚአብሔር ጽድቅ ላይ ዶት ታክል አይጨመርም። አጠገብ ያለውን አንተ በመጨመር የእግዚአብሔርን ጽድቅ አትረዳም በለው። ምንም ዶት ያንቺ ዶት ነገር የለበትም። ሚላቪያ ካስቶፕራዲያ ራባሻንታ ምንም ነው ዶት ታክል አይጨምርም። እናዋጣ የሚባል ጽድቅ የለም። አንዋቲያ ቶፓርዲ ወላ ትራባ ሳታያ ኤላ ትራባ ያለን ጽድቅ የእግዚአብሔር የራሱ ጽድቅ ነው። በቃ አለቀ። ሃሌሉያ። የምናዋጣው ጽድቅ የለም። ዘፍጥረት 17:24 ቁጥር 4 አብርሃምን ሸለፈቱን ሲገረዝ እድሜው 99 ዓመት ነበር። ፕሬዝ ጋድ 99 እስቲ አሜን በሉስ። የተገረዘውም ለመጽደቁ ምልክት እንዲሆን እንጂ ለመጽደቅ አይደለም። ምልክት እንዲሆን ሃሌሉያ።
አሁን ደግሞ መጣና ኒው ቴስታመንት ላይ አሁን አለ የሥጋ መገረዝ አለ የልብ መገረዝ ነው አለ። እስቲ እልልታ ጭብጨባ ምስጋና ለጌታ ታመጣል። ሃሌሉያ ማራካስቶ ፕራዲያሎ ቬኒ ሞንቴሪያ ገላትያ 2:19 ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን ጩና እስቲ በክርስቶስ በማመን በሉ እንጸድቅ ዘንድ እኛ ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅ። ጩና በሉ እስቲ ሕግን በመጠበቅ በሉ እስቲ ማንም በእግዚአብሔር ፊት አይጸድቅም። ሃሌሉያ ሐዋርያት ሥራ 13:39 በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልቻለውን ጽድቅ ያገኛል። በኢየሱስ የሚያምን ሁሉ ባድርግ አታድርግ ያላገኘውን በሙሉ ያገኛል። ወይኔ ቢገባ ኖሮ ፉጨት ታፏጭ ነበር፣ እልልትል ነበር። ሃሌሉያ በኢየሱስ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልቻለውን ባድርግ አታድርግ ማግኘት ያልቻልከውን በኢየሱስ ክርስቶስ ጽድቅ ታገኛለህ። አሜን በላ። በማመን ብቻ ታገኛለህ። ገላትያ 3 ይሄ መጨረሻ ልክ እንደዚሁ አብርሃም የእግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት። ተቆጠረ ነው ጫውተው። እንግዲህ እነዚያ የሚያምኑት አብርሃም ልጆች እንደሆኑ አስተውሉ። እንግዲህ እነዚህ የሚያምኑት እኔና እናንተ የአብርሃም ልጆች እንደሆኑ አስተውሉ። የአብርሃም ልጆች ናችሁ። መጽሐፍ እግዚአብሔር አሕዛብን እኛ በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ ባንተ ይባረካሉ። አሕዛብ ሁሉ ባንተ ይባረካሉ። እና ካቶፓሪያ ይኸውልህ ጽድቅ ብሎ በረከት ነው ያለው። ጽድቅ ብሎ ክብር ነው ያለው። ጽድቅ ብሎ ውርደት ሳይሆን ክብር ነው ያለው። ጮህ አንዴ አሜን በልስ። ለዚህ ነው በረከት አለ በጻድቅ ራስ ላይ ነው። አሕዛብ አለ ያመኑት ሁሉ አለ ባንተ አለ ይባረካሉ አለ። ገላትያ 3:29 ለመጨረሻው ላይ ስትሄዱ ደግሞ በክርስቶስ ኢየሱስ ያሉት የአብርሃም ዘር ናቸው። የአብርሃም ዘር እኮ የተስፋው ቃል ወራሾች ናቸው። ለአብርሃም የተነገረ በሙሉ 1 2 3 4 5 ያንተ ነው። አትደራደርም። ይኸውልህ ይሄ ከገባ አትደራደርም። እግዚአብሔር አሕዛብን በምን እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታውቋል። ወንጌል መቼ ነው የተሰበከው? ለአብርሃም። ወንጌልን ለአብርሃም አስታውቋል። ለምን? ወንጌል ማለት በክርስቶስ በማመን የሚገኝ ጽድቅን ነው የሚሰብከው። ሃሌሉያ። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ብሩካን ናቸው። እስቲ በእኔ አማርኛ ብሩካን በል እስቲ። አጠገብ ያለውን ሰው ብሩክ ነው በሉት። ቀደም ብፁዕ ነው ሲል በእምነት የሆኑት በእምነት ናቸው። በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ዝም ብለው ወደ ኋላ ሄደ የአብርሃም ታሪክ ማጥናት እኮ ለአብርሃም የሰራ በሙሉ ከዛሬው ቀን ጀምሮ ይሰራል ይችላል። ከሆነው የእምነት ሰው ከሆነው ከአብርሃም ጋር ብሩካን። do you believe? ቁጥር 10 ሕግን በመጠበቅ የሚተማመኑ ሁሉ ሕግን በመጠበቅ የሚተማመኑ ሁሉ ከእርግማን በታች ናቸው። ይሰማችኋል? መጽሐፍ ቅዱስ ለዚህ ነው ከጸጋ በታች እንጂ ከሕግ በታች አድርግ አታድርግ ተብለሽ አይደለም የሆነ ነገር ማታደርግ። ግሬሱ ራሱ ከዛ በላይ አንሳፍፋል። ከእርግማን በታች ናቸው። በሕግ መጽሐፍ የተጻፈው ሁሉ የሚያደርግ የተረገመ ነው ተብሎ ተጽፏል። ጻድቅ በእምነት ይኖራል። በእምነት ጸድቋል፣ በእምነት ይኖራል። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ። ሕግ በእምነት ላይ የተመሰረተ አይደለም። ነገር ግን እነዚህን የሚፈጽም ሰው በእነርሱ ሕያው ይሆናል ተብሏል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው። ከኔ ጋር ናችሁ? በእንጨት ላይ የተሰቀለ ሁሉ የተረገመ ነው ተብሏል። ቁጥር 14 ላይ ኢየሱስ ክርስቶስ ስለኛ እርግማን ሆነ፣ ከሕግ እርግማን ይዋጀን ዘንድ ኢየሱስ ስለኛ እርግማን ሆነ። የሚገርም ነገር ይኸውልህ፣ በክርስቶስ አምነህ ስትጸድቅ በረከት ብቻ አይደለም እርግማን አንተ ላይ አይሰራብህም። ከርስ ፍሪ ላይፍ የሚኖር ብቻ ያጨበጭባል። እርግማን በኔ ላይ አይሰራም ብለህ አጨብጭብ። እየተናገርክ እርግማን በኔ ላይ አይሰራም ብለህ አጨብጭብ። እርግማን በኔ ላይ አይሰራም፣ በቤቴ ላይ አይሰራም፣ በስራዬ ላይ፣ በቢዝነሴ ላይ፣ በኑሮዬ ላይ እርግማን አይሰራም፣ አይሰራም፣ አይሰራም።
በፋሚሊ አይሰራም፣ በስራዬ በቢዝነስ አይሰራም፣ አይሰራም፣ አይሰራም። ሃሌሉያ ማካትሮስ ፕራዲያናስ ፕሬዝ ጋድ። ጻድቅ ሆኖ ተቆጠረለት የሚለው ቃል የተጻፈው ለርሱ ብቻ አይደለም። ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው በርሱ ለምናምን ለኛም ጭምር ነው። እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ። እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ። እግዚአብሔር ከሙታን እንዳስነሳው በልብ ብታምን ኢየሱስ ጌታ እንደሆነ ባፍ ብትመሰክር ትድናለህ፣ ትጸድቃለህ። አምነናል፣ ጸድቀናል። የሚያምን አንድ ሰው አሜን ይበል። መጨረሻ ምዕራፍ 4 ጨረሰና ምዕራፍ 5 ሲጀምር እንግዲህ ማለት therefore የሆነ ነገር ተወርቶ አይደል? አሁን እኛ በምዕራፍ ስለተከፋፈለ እንጂ እንግዲህ ግራው ከ4 ጀምር እንግዲህ በእምነት ስለመጽደቅ ነው አብርሃምን የነገረ። እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለ። ሰላም አለ ካንተ ጋር ሰላም አለ፣ ሰላም አለ ካንተ ጋር ሰላም አለኝ፣ ሰላም አለ ካንተ ጋር ሰላም አለኝ፣ ሰላም አለ ካንተ ጋር ሰላም አለኝ። ፕሬዝ ጋድ። ገብቶኛል፣ እግዚአብሔር ተናግሮኛል፣ ቦልድነሴ ጨምሯል፣ ፍርሃት ለቆ ከባድ እልልታ፣ ጭብጨባ፣ ምስጋና፣ ክብርን ለጌታ አምጡ። ግዴላችሁ እግዚአብሔርን አመስግኑ፣ ከልባችሁ አመስግኑ። ፕሬዝ ጋድ፣ ፕሬዝ ጋድ፣ ፕሬዝ ጋድ፣ ፕሬዝ ጋድ። በእግዚአብሔር የሚመካ ያጨበጭባል፣ በእግዚአብሔር የሚመካ እልል ይላል፣ እግዚአብሔርን ያመሰግናል። ፕሬዝ ጋድ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን